ተረዳሽ? እሷ ከተመቻት ማለት የተሳደቡ ቢሆን ላስወጣችሁ ነበረ። ይሄ ቆይ አዳምጪ። ይኸውልሽ እሷ ከተመቻት ማለት ነው ዛሬ ሙሉ ቀን ሀይሚና ብሩኬ እስከሚመጡ ድረስ ዝም ብላ ስትሳደብ ብትውለኝ እኔ አንዴ ላውራ መድኃኒዓለም እሺ እኔ የምለው ማለት ነው ሳሚልኝና አሁን የወጣችኋል ስትጣሉ የነበሩ ትተዋወቃላችሁ በአካል? ኧረ በፍጹም እኔ በድንበር በመሬት ተጣልታችኋል? ቂም አላችሁ? እኔ ምንም የማውቀው ነገር የለም ውዴ። ማለት እንደዚህ አሁን በየገባሁበት ቤት ውስጥ ማለት ነው በጣም እስቃለሁ፣ እጫወታለሁ። በቃ እንደምታየኝ ነው። እኔ እንግዲህ በምንም የሚያገናኘን ነገር የለም። ምናልባት እንግዲህ ዛሬ ከፍቶባት እንግዲህ አጋንንቱ ካሳደራት እኔ ላይ አላውቅም። እሱንም እንግዲህ ሰው እንዴ ሰው የሚያገናኘው ነገር ሳይኖር ለምን እንደዚህ ይጣላል? ሳንተዋወቅ አትተዋወቅ። እኔ ያውልሽ አንድ ነገር ልንገርሽ። ሊሰኒ ባለፈው የሆነ ቤት ሆነን ከሊሰኒ ጋር ራሱ ኧረ ተይ እባክሽ አንቺ ልጅ እያልኩኝ እየሳብኩኝ ነው አብረን እየሳኩኝ ልጅ ሰኒ በምትናገረው እስቃለሁ። እኔ ማንም በሚናገረው እስቃለሁ። እዚህ ጋር መሳቅ ነው ስራዬ። እኔ አይደለም ገብታ ብትሳደብ አሁንም እኔ እቀበላታለሁ። ለምን መሰለሽ? እኔ ከሷ ትንሽ ይሻላል። ደግሞ ታላቅነትና ታናሽነት አይደለም። በቂጤም ቀንታ ሊሆን ይችላል። ማሻአላህ ፈጣሪ ሊሆን ይችላል። ይኸውልሽ ሰው እኮ በሚቀናው ብዙ ነገር ያወራል አይደለም? በሚቀናው ብዙ ነገር ያወራል። እሷ አሁን እኔ ኮንፊደንስ ስላለኝ ነው እንደ ትልቅም ብሆን ሙሉ ለሙሉ ኮንፊደንስ ስላለኝ ነው በቪዲዮ መውጣው። ግን የሰው ፎቶ ለጥፎ ሰውን መሳደብ ራሱ እናቴ ትሙት። በቃ ተይ አብርጂ። እኔ እግዚአብሔር ወይኔ በምንድን ነው የተጣላችሁት? ይኸውልሽ ሰኒን ጠይቃ ገብታ ነው የተሳደበችው። እኔ ምንም የማውቀው ነገር የለም። ምን አባሽ ትሽለጠለጫ። እኔ የሚገርምሽ መስማት የተሳነበት ሁሉ ነው የምገባው። ዱዳዎች ጋር ሁሉ ገባለሁ። ለምን እኔ በቃ ዝም ብዬ ስልኬ ያዘዘኝ ቦታ ገባለሁ፣ ስቄ እወጣለሁ እንጂ በቃ ማብረድ ይሻላል ከማናውቀው ሰው ጋራ መጣላት አይደለም። እሱ አሁን ስለተሳደበች ጀግና ናት የሚላት አለ ብለሽ ታስቢያለሽ? ተሳስታ ነው። ሲፈርድባት በጠዋቱ ሲፈርድባት እኔ ለራሴ አይምዬ ስሙኝማ እያስመሰለኝ ነው። እኔ ትንሽ ነገር ሲፈጠር ፈጣሪ ጋር ምን አስከዳችሁ? እኔ አሁን ማለት ነው ይኸውልሽ ስሙኝማ ሊሰኒ አዳምጪኝ። ይሄንን ነገር ልንገርሽና ልውጣ። አንድ ነገር የምታደርጊው ይቺ ልጅ ገባች፣ ሰደበችኝ። እኔ ብቶ ፈጣሪ ተዋታል እንዴ? አንቺ ትልቅ ሰው ነሽ፣ አሮጌት ነሽ። ምን አለች እሷ? እኔ የደረስኩበት ጋር ካልደረሰች ተይ በቃ አብርጂ። በቃ ተይ ፈርዶባት ነው የመሰለኝ እንጂ በቆም ነገር የሚሳደብና እንደዛ አይደለም። ተይ በቃ አብርዱ። በቃ አብርዱ። ኧረ እኔ ስሙኝማ እየሰማችሁኝ ነው? አዎ እየሰማሁሽ ነው። አንዴ ስሙኝማ። እኔ ለራሴ አይምዬ ናፍቃኛለች። ስቃ የምትመጣበት ቀን እሷ ብቻ ናፍቃኛለች። እሷ ብቻ ናት የናፈቀችኝ። እኔ ሌላ ሰው ማንም አልፈልግም። እሷን ብቻ ነው የምፈልገው። ናፍቃኛለች። ስቃ የምትመጣበት ቀን የኔ ምስኪን፣ የኔ ብቸኛ፣ የኔ ትንሽዬ ፈጣሪ ያስቃታል። ትስቃለች። አንድ ቀን ነገ ወይ ተነገ ወዲያ ትስቃለች። እናቴ የኔ ምስኪን ትናንትና እንኳን አሳቀችን አይደል? እንደኛ የኔ ንጹህ በኋሏ ጀርባዋ ምን እንደሚሰራባት ማታቅ ወደደች። አንዴ ወደደች ምስኪን። እኔ እሷ ብቻ ናት በቃ የምታሳስበኝ እንጂ ሌላው ተውት። ሳንተዋወቅ የምንነጋገረው ነገር ተውት። ንፋስ ይወስዷል። ይኸውልሽ አንድ ነገር ልንገርሽ እህቴ፣ ስራም ከሆነ ኧረ ወይኔ ስራት በይ፣ በማርያም ስራት በይ። ይሄ የማይሆን ነገርም ቢሆን ይኸውልሽ እግዚአብሔር ማለት ነው በተናገሩበትም ሆነ በሄዱበትም ባወሩበትም ፈጣሪ ተመልካች ነው።
ይቺ ልጅ ስራ ማለት አይደለም፣ ነው ስራ አይደለም፣ እግዚአብሔር ስራ ያቅላታል አይደለም፣ በእውነት ስራ አይደለም። በዚህ መጠን የሰው ልጅ አይገፋም። ስራ አይደለም። በዚህ መጠን የሰው ልጅ ይገፋል። ኧረ በስመ አብ። እሷ ትልቁን ፈተና ቀረበች። ስራ የሚመስል ነገር የለም። ኧረ በእናትሽ እሷ እኮ ማለት ነው ታውቃላችሁ፣ 3 ቀን ሙሉ ስትለመን አብረን እንሁን ስትባል እምቢ ያለችው እኮ ከልቡ አይደለም። ፈተና ነበረ። ያ ሰው ከልቡ ይፈልገኛል ወይንስ ቶሎ ጥሎ ይወጣል ከዚህ ውስጥ ብላ እየፈተነች ነበር። ያ ሰው ደግሞ ፈተናውን ወድቋል። አለቀ። እግዚአብሔር ያውቃል። እኛ ትላንትና ተለያየን ከህይወት ውጣ ብላኛለች ተብሎ አንድ ቀን እንኳን ሳይታደር፣ ኧረ በኢየሱስ እኔ እግዚአብሔርን ይቅርታ አድርጉልኝና ማለት ነው በሁለቱም መሀል እግዚአብሔር ይግባ። የኔ ውድ ኧረ በእናትሽ እኔ ምንም አገባኝም። ስለ እሷ ብቻ ነው የሚያገባኝ፣ ሴት ስለሆንኩ ስለሷ። ምክንያቱም ተጀምሮ እስከሚጨረስ አንዳች ጥፋት የለባትም። ተጀምሮ እስከሚጨረስ ድረስ አንዳች ጥፋት የለባትም። ይኸውልሽ እግዚአብሔር አንድ ነገር ልንገርሽ፣ መድኃኒዓለም ሲወድሽ ትልቅ ቦታ ሊጥልሽ ሲፈልግ ፈተናሽን ያበዛዋል። ግን መጨረሻ መንገድሽን እየጠረገው ነው። ለምን መሰለሽ? እኛ እናወራለን ሰዎች ነንና ተሰምቶን የምናውቀውንም ማናውቀውንም እናወራለን እንጂ እግዚአብሔር ደግሞ ማለት ነው፣ እውነቴን ነው የምልሽ፣ ይቺ ልጅ ተበድላ ተከፍታ ትልቅ ነገር እግዚአብሔር አዘጋጅቶላት ይሆናል። ግን እንኪማ ልክ ነሽ። እንኪማ ልንገርሽ፣ እሷ እኮ ማለት ነው እግዚአብሔርን ጠልታው ምናምን አልነበረም ከህይወት ይውጣ ብላ በአባቷ ፊት እንደዛ የተናገረችው። እስኪ ምን ይላል? በዛን ሰዓት እሱ ከልቡ ቢሆን እሷን የሚፈልጋት ያኔው እሱ አባቷ ፊት እግሯ ላይ ወድቆ ነው እፈልግሻለሁ፣ እኔ ከአንቺ መለየት አልፈልግም፣ ተይ ይሄንን ሀሳብሽ ተይ አንለያይ ብሎ ሀሳቧን ያስቀይር ነበር። ግን እሱም የሚፈልገው ነገር ስለነበረ ፈተናውን ወደቀ። እሷ ደግሞ ምስኪን የኔ እናት የኔ ጨዋ ልቧ ስር መለያየት ስለሌለ ለፈተና ስለሆነ ያቀረበችው ያንን ነገር ትላንትና መጣች። የኔ ምስኪን እግዚአብሔር ያስብላታል። ይኸውልሽ አንድ ነገር ልንገርሽ እህቴ፣ ኧረ በእናትሽ እግዚአብሔር አትበይ ሳሚልኝ። እዚህ ውስጥ ምን እኛንን እሺ ቆይ ምን አንቺ ደደብ ቆሻሻ የአማትሽ ሰርግ ነው። ውጪ ከዚህ ቅንቅና ይኸውልሽ ሊሰኒ አትሳደቢ ሊሰኒ ስድብ ጥሩ አይደለም እኮ። ይኸውልሽ ሰኒዬ አትሳደቢ፣ ተይው የኔ እህት እየሰማም ነገር ላይ እግዚአብሔር ይጥላት ፈልጎ ሊሆን ይችላል። ገብቶሻል? ሊሳኒ ማንን ነው? ሊሰኒ ተይው ማሬ ተይው፣ አንቺ ሊሰኒ ተይው፣ በእናትሽ ዝም በይ፣ አትናገሪ፣ ከአንደበትሽ ክፉ አይውጣ። እያየሽ እንዳላየሽ ለፊ ታሚልኝ። ግን እኔ አንድ ነገር ልነግርሽ እፈልጋለሁ። ከተበደለ ጎን ቁሚ። እግዚአብሔር ነው ስለምትወጃቸው ብቻ ሁለቱንም እወዳለሁ እንድትይ እኔ እንጃ ፈቃደኛ አይደለሁም። ምክንያቱም እኔ ከተበደለ ሰው ጋር የሚቆም ሰው ደስ ይለኛል። እግዚአብሔር ነው። እኔ በጣም ነው የተሰማኝ። ቆይ ልጨርስ። በጣም ነው የተሰማኝ። እመቤቴ ነው። ምክንያቱም ልጅ ካለ ልቧ ነበረ እንለያይ ስትል የነበረው። ምን ያክል እሱ ጠንካራ ነው፣ ከኔ ጋር ይቆማል። ምን ያክል በዚህ ነገር እውነት እኔን የሚፈልገኝ ከሆነ እስከ መጨረሻው ይቅርታ እየጠየቀ ይቀጥላል። እኔን የማይፈልገኝ ከሆነ ግን በቃ እንለያይ ስለው እንለያይ ይለኛል። ከዚህ በፊት ምን ብላ ነበር የምታስታውሱ ከሆነ እኔ ከድሮ ጀምሮ ነው ቪዲዮቸውን ስከታተል የመጣሁት። ምን ብላ ነበር? እኔ የምልክ ነገር አትፍቀድልኝ፣ ጥሩም ነገር ይሁን መጥፎም ነገር ይሁን አስተያየት ስጥበት፣ እዛ ላይ እሺ አትበል ብላ ብዙ ጊዜ ማስጠንቀቂያ ሰጥታው ነበር። ግን እሱ የሚፈልገው ነገር ነበር መሰለኝ 1-3 ጊዜ ምናምን ልመና። በዛ ላይ የሚመራው በሰው ነው፣ በዛ ላይ የሚመራው በኮመንት ነው። በራሱ አንድ ቀን ተመርቶ አቅም እኔ የፈለጋችሁትን በሉ፣ እኔ አያገባኝም። ከተገፋ ጎን ነው የምቆሙ። አያገባኝም። እኔ ሰብስክራይብም አንስቻለሁ። አያገባኝ፣ መብቴ ነው። ገባሽ? እና ምንድነው ልልሽ የምፈልገው ተበድላለች፣ ችልሽ ተበድላለች። በቃ ከእሷ ጎን ብቻ ነው መቆም ያለብን። ገባሽ? በቃ ከእሷ ጎን ብቻ ነው መቆም ያለብን። እመቤቴ ነው። እኔ ምንም አያገባኝም። ከፈለጉ ይታረቁ፣ ከፈለጉ ይለያዩ፣ አይመለከተኝም። ግን እስከ መጨረሻው ጊዜ ሰብስክራይቤም ለሷ ነው። እኔ እስካሁን የሚያደረግኩት ሰው የለም። ሌላ
እግዚአብሔርን እምላችሁ ሁለቱንም ማያቸዋለሁ፣ እወዳቸው ነበር። ግን የበለጠው የሚያመዝንብኝ የእሷ ነው። ለምን በሉ፣ ለምን ብላችሁ ጠይቁኝ። ንጹህ ናት፣ አታስመስልም። ንጹህ ናት። በቃ ማስመሰል እኔ ቪዲዮቸውን ብዙ ጊዜ አይ ነበር። እግዚአብሔርን ቪዲዮቸው ላይ ራሱ ማየት ትችላላችሁ። የበፊቱን ልጨርስ የበፊቱን ቪዲዮዎች ራሱ እያመጣችሁ ማየት ትችላላችሁ። ማን አስመሳይ ነበር፣ ማን ንጹህ ነበር የሚለውን። አሁን ላይ አይደለም፣ በተጣሉበት ጊዜ አለ። በጣም ንጹህ ናት፣ በጣም ከልቧ ማለት ነው ስትወድ። ትላንት ራሱ መታ የበጠበጠችበት ራሱ እኮ ሜሴጅ አለው፣ መልእክት አለው። ስለምትፈልገው ነው አይደለም፣ መለያየቱን ስለማትፈቅድ ነው። እሱ ስለወደቀባት ነው ፈተናውን። ገባሽ? ግን ትናንት ወዲያ እንለያይ ብላኛለች ተብሎ ትላንትና አያገባሽም፣ በህይወቴ ከህይወቴ እኮ ወጥተሻል፣ አያገባሽም ይላታል። ጭራሽ በቺ መንገድ ላይ አርግዛ የመጣች ሴት በእሷ ፊት ትሰደባለች። እቺ ልጅ ይኸውልሽ፣ እንደ ታላቅ ካከበርሽኝ ምናልባት ይኸውልሽ፣ አንዳንዴ ማለት ነው ሁሉም ነገር የሚያመጣው ፈጣሪ ነው። ለበጎ ነው ብለን ካለፍነው ግን ሆኖ እናገኘዋለን። እዚህ ጋር እነዚህ ልጆች እኔ የምደግፋቸው ከመጀመሪያም ጀምሮ ሀይሚዬ ከወንድሞቿ ጋር እያለች፣ ብሩኬ ደግሞ ከነማርክ ጋር እያለ ነው። እኛ ሳይሆን አባትየውም ብሏል። እናንተን እዚህ ያገናኘው እግዚአብሔር ነው፣ ሰው ነው። ሳሚልኝ ይቅርታማ፣ ይቅርታ አንዴ ብቻ 1 ደቂቃ። እኔ ብሩክን አላውቀውም ነበር። ሳሚያለች? አዎ አንዬ ነበር ማቃት። እሷን ስከተላት ነው እሱን ያየሁት። አላውቀውም ነበር። 4 ነጥብ። ቀጥይ። ይቅርታሽ ስላቋረጥኩ። እኔ ችግር የለውም። ይኸውልሽ እኔ እውነቱን ስነግርሽ እነዚህ ልጆች እንደ ልጆቼ ነው የማያቸው። አንድ ሴት ልጅ አለኝ፣ አንድ ወንድ ልጅ አለኝ። ግን ማለት ነው እዚህ ጋር ለሁሉም ነገር የማልቸኩለው እውነቱ በቃ በትክክለኛው ሁለቱ መለያየታቸውን ስናቅ እዛ ጋ ላይ ማለት ነው ሚዛን የሆነ ነገሮችን በቃ ትክክለኛው ከማን ጎን መሆን እንዳለብኝ እኔ ያውቀዋለሁ። ግን አሁን የኔ ውድ ሲለያዩ አይደለም አስተያየት መስጠት ያለብሽ። መስተካከል ካለበት ቪዲዮ እየታየ ነው አስተያየት መስጠት ያለብሽ። ይኸውልሽ የእናቴ ልጅ ለምን መሰለሽ እዚህ ጋር ቤተሰብ አለ። እነዚህ ልጆች ቤተሰብ ነገር ሊያስታርቃቸው ይችላል። እነዚህ ልጆች ነገር ሊገናኙ ወይ ይችላሉ። ለምን መሰለሽ ቤተሰብ የሚያውቅ ነገር ነው። ይቺ ልጅ ከቤተሰብ አትወጣ፣ ይሄ ልጅ ከቤተሰብ ሊያወጣ ይችላል። ነገ አንድ ላይ ሲመጡ ምን ምላሽ እሰጣለሁ? ወይኔ ሳሚልኝ አንቺ ነሻ እንደዚህ የምታስብ። እኔ ግን እንደዚህ አላስብም። እኔ ታርቀው የሚምጡ ሳይለያዩ የሚምጡ ወሌም ስታንድ ባይ አይሚ ጋር ነኝ። እኔ ወሌ ትክክል ነሽ። አውቃለሁ ሴት ልጅ ስትጎዳ። እኔ ሴት እኮ ነኝ፣ የሴት ልጅ እናት። አጥፍታ ቢሆን እኮ ችግር የለውም። አጥፍታ ቢሆን ማለት መደግፍ ነበረ። አላጠፋችም ማሬ። አንድ ነገር ልንገርሽ፣ አንድ ነገር አዳምጪኝ። ይኸውልሽ እዚህ ጋር ማለት ነው እኔ ለሀይሚና ለብሩኬ ሳይሆን ቀድሞ አንደበቴን ለከፈተው አምላክ አንደበቴን ቁጥብ መሆን ፈልጋለሁ። ይኸውልሽ አሁን እዚህ ጋር እኔ ፈራጅ ነኝ ብል ነገ ፍርድ ወደ እኔ ደግሞ ሊመጣ ሊያጋድል ይችላል። አሁን አንድ እናት ማለት ነው አምጣ ስትወልድ እኩል ነው። 2 ልጅ ከወለደች ሁለቱንም እኩል ነው አምጣ የምትወልደው አይደለ እንዴ? ምጥ ማለት ሞት ማለት ነው። ታውቂያለሽ? ውዴ አንዴ ልናገር፣ 1 ደቂቃ ትሰጭኛለሽ? እሺ ሰጥሻለሁ። ይሄ ስናወራ ማለት ነው ቪዲዮን በለቀቁልን ብቻ እናውራ ማለት ከእግዚአብሔር ጋር ሳናገናኘው ቪዲዮን ብቻ በተለቀቀው ነው እኛ አስተያየት እንድንሰጣቸው አይደል የሚለቀቀው ቪዲዮ። ቀን በቀን በሱ ላይ ብቻ አስተያየት እንስጥ። ምክንያቱም አሁን ለምሳሌ እኔ ጥሩ ከተናገርኩኝ ፈጣሪ ደግፈኛል፣ መጥፎ ከተናገርኩኝ ፈጣሪ የሆነ እጅለኛ ብዬ ሳይሆን ቪዲዮን ባየውበት መስመር ብቻ ነው አስተያየት መስጠት የምፈልገው። ገባሽ አይደለ? ከፈጣሪ ጋር ሳላገናኘው ማን ነው ተበዳይ? እሷ ናት ተበዳይ። ማን ነው በዳይ? እነሱ ናቸው በዳይ። ተበዳይ መሆና ሁሌ እየተበደለች ትኑር አይሆንም። አሁን እኮ የትናንትናው ስራ ጥሩ ነው ብዬ አልደገፍኩ። ቆይ አዳምጪኛ ማሬ፣ ቆይ አዳምጪኛ የኔ ውድ አዳምጪኝ። እዚህ ጋር ማለት ነው አሁን አንድ ሰው ይበደላል። ግን በደሉን እኔ ለዛ ሰው ሁሌም በደሉን እናገራለሁ። ግን ከፍታውን የሚያስቀምጠው እግዚአብሔርን አትጥሪ አልሽኝ። እኔ እግዚአብሔር ብዙ ነገር ስላደረገልኝ ነው በመሀል እግዚአብሔርን የምከተው። እዚህ ጋር ከፍታውን የሚያሳምረውና ከፍ የሚያደርገው እግዚአብሔር ነው። የሰው ልጅ ከፍ ሲያደርገው የሚጥለው አምላክ አለ። እኔ አሁንም እግዚአብሔርን መክተቴ አይቀርም። ለምን ተምሬዋለሁ፣ ደርሶብኛል። እኔም እንደ ሀይሚ ይሆኛለሁ።
ብዙ ነገር ደርሶብኛል። ዛሬ እዚህ ጋር ቆይ አንድ ደቂቃ ስጭኛ። ሚስዩ የምትባይ ሰው ማለት ነው። እናንተ አይሚ ምንድነው ምን አይነት ሴት መሆኗን አታውቁም። ምክንያቱም አይሚ ምን ብላለች? ባለፈው የምትፈልገው ቦታ መቆየት አልፈልግም ብላለች። ስራ ስለሆነ ነው። ስራ ስለሆነ ነው።